በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት የጀነራል ታደሰ ወረደ ሹመት የፕሪቶሪያ ውል የጣሰ ነው አልቀበለውም አለ። የቀድሞው ህወሓት በትናንትናው ምሽት በሰጠው መግለጫ በፕሪቶሪያ ስምምነት መሰረት የትግራይ ክልል ጊዜያዊ አስተዳደር በሁለቱ ፖለቲካዊ ተደራዳሪ ወገኖች ማለትም በህወሓትና በኢትዮጵያ መንግስት መካከል በሚደረግ ስምምነት መቋቋም እንደሚገባው ጠቅሶ ላለፉት 3 ዓመታት የቆየው ጊዜያዊ አስተዳደር በስምምነቱ ድንጋጌ መሰረት በህወሓትና በኢትዮጵያ መንግስት መካከል በተደረገው ውይይት የተቋቋመ ነበር ሲል ገልጿል። ይሁን እንጂ የኢትዮጵያ መንግስት የፕሪቶሪያን ስምምነት በመጣስ የትግራይ ክልል ጊዜያዊ አስተዳደር ከፕሪቶሪያ ስምምነት በፊት በወጣ ህግና ስምምነቱን ሙሉ በሙሉ በጣሰ መልኩ ለተጨማሪ 1 ዓመት እንዲራዘም መወሰኑን ከመንግስት መገናኛ ብዙሃን ለመረዳት ችለናል በማለት ህወሓት የጀነራል ታደሰ ወረደ ፕሬዝዳንትነትን ውድቅ አድርጎታል። ውሳኔው ከህወሓት እውቅናና ተሳትፎ ውጭ የተላለፈ ነው ሲልም ህወሓት ገልጿል። እንደሚታወቀው ህወሓት በትናንትናው ዕለት በጊዜያዊ አስተዳደሩ የታችኛው መዋቅር ላይ መፈንቅለ መንግስት በማድረግ መንግስትነት ለመቆጣጠር እንቅስቃሴ መጀመሩን ዘግበን ነበር። ከ1 ዓመት በፊት አቶ ጌታቸው ረዳ ላይ በጦር የታገዘ መፈንቅለ መንግስት በማካሄድ ፕሬዝዳንት እንዲሆኑለት ወደ ጠቅላይ ሚኒስትር ዶክተር አብይ አህመድ ጀነራል ታደሰን ያቀረበው ህወሓት በአሁኑ ሰዓት ደግሞ ጀነራል ታደሰን አልቀበልም ሲል መግለጫ ማውጣቱ በበርካቶች ትዝብት ስር ወድቋል። ኢትዮጵያ በዓለም አቀፍ የግልግል ችሎቶች መርታቷ ለጤነኛ ባለሀብቶች ምቹ መሆኗን ያረጋግጣል ተባለ። የኢትዮጵያ ፍትህ ሚኒስቴር ሀገሪቱ በቅርቡ በዓለም አቀፍ የግልግል ችሎቶች ያስመዘገበቻቸው ተከታታይ ድሎች ለጤነኛ ባለሀብቶች ምቹ መሆኗን የሚያረጋግጡ መሆናቸውን ገልጿል። ሚኒስትሩ በተለይም እንደ የቱርክ የኮንስትራክሽን ኩባንያ የኢንቨስትመንት ጥበቃ መብት ተጥሶብኛል በሚል የመሰረተውን የ500 ሚሊዮን ዶላር የካሳ ክስ ችሎቱ ውድቅ ማድረጉን አስታውቋል። ችሎቱ ውሳኔውን የሰጠው የኢትዮጵያ መንግስት ለዜጎቹ ንጹህ የመጠጥ ውሃ ለማቅረብ የወሰደው እርምጃ ዓለም አቀፍ የአካባቢ ጥበቃ ህግጋትን ያከበረ መሆኑን በማረጋገጥ ነው ብሏል። በተጨማሪም አፍሪካን አሴት ፋይናንስ የተባለ የሆላንድ ኩባንያ ህግጋትን እንዲያከብር የተሰጡትን ማስጠንቀቂያዎችን እንደ መብት ጥሰት በመቁጠር ያቀረበው የ350 ሚሊዮን ዶላር ክሱ በችሎቱ ውድቅ ተደርጓል። ችሎቱ ክሱን ውድቅ ከማድረግ ባለፈ ኢትዮጵያ ለክርክሩ ያወጣችውን ከፊል ወጪ ኩባንያው እንዲተካ መወሰኑን ሚኒስቴሩ ጠቅሷል። ይህ የገንዘብ ማስመለስ እርምጃ የካሳ ክስን እንደ ማስፈራሪያ የሚጠቀሙ አንዳንድ ባለሀብቶች ትልቅ ማስተማሪያ እንደሚሆንና የሀገሪቱን የህግ የበላይነት የሚያስጠብቅ መሆኑም ተገልጿል። በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ተጨማሪ የ8 ቀን ምርመራ ጊዜ ተፈቀደ። ከፊንቴክ ኢንቨስትመንት ጋር በተያያዘ በከፍተኛ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ አርቲስቶችና ቲክቶከሮች ትናንትና ሚያዝያ 1 ቀን 2018 ዓ.ም በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበዋል። ፖሊስ ባለፉት 12 ቀናት ውስጥ የ150 ምስክሮችን ቃል መቀበሉንና ከተለያዩ ተቋማት ማስረጃዎችን እየሰበሰበ መሆኑን በመግለጽ ቀሪ ምርመራዎችን ለማጠናቀቅ ተጨማሪ 14 ቀናት እንዲሰጠው ጠይቋል። ፖሊስ እያንዳንዱ ተጠርጣሪ በወንጀል ድርጊት ውስጥ የነበረውን ተሳትፎና የጥቅም ትስስር የሚገልጽ ማብራሪያም ለችሎቱ አቅርበዋል። በሌላ በኩል የተጠርጣሪ ጠበቆች ደንበኞቻቸውን የቤተሰብ አስተዳዳሪ መሆናቸውና የጤና እክል ያለባቸው መኖሩን በመጥቀስ የዋስትና መብታቸው እንዲከበር ቢጠይቁም ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ ፖሊስ ምርመራውን እንዲያጠናቅቅ ተጨማሪ 8 ቀናት ፈቅዷል። በዚህም መሰረት ፖሊስ ክስ ለመመስረት የሚያስችለውን ምርመራ አጠናቆ ለሚያዝያ 9 ቀን 2018 ዓ.ም ተለዋጭ ቀጠሮ እንዲቀርብ ትዕዛዝ ተላልፏል። በተጨማሪም የጤና እክል ገጥሟቸዋል የተባሉ ተጠርጣሪዎች አስፈላጊውን ሕክምና የሚያገኙበት ሁኔታ እንዲመቻች ፍርድ ቤቱ አዟል።
የኬንያና የፈረንሳይ የጦር ስምምነት ትችት ገጠመው። ፕሬዝዳንት ዊሊያም ሩቶ የፈረንሳይ ጦር በኬንያ ምድር እንዲሰፍር የሚያስችል አዲስ የመከላከያ ስምምነት በመፈረማቸው ከፍተኛ ውዝግብ ተቀስቅሷል። ይህ ስምምነት የፈረንሳይ ወታደሮች በኬንያ ውስጥ ለስልጠናና ለሌሎች ተግባራት እንዲንቀሳቀሱ የሚፈቅድ ሲሆን ይባስ ብሎ ደግሞ ወታደሮቹ በኬንያ ምድር ወንጀል ቢፈጽሙ እንኳን በኬንያ ሕግ ከመጠየቅ ይልቅ በፈረንሳይ መንግስት ቁጥጥር ስር እንዲሆኑና የሕግ ከለላ እንዲያገኙ መብት ይሰጣል። ስምምነቱ ወታደሮቹ ሊያከናውኑ የሚችሏቸውን ሌሎች ተግባራት ምን እንደሆኑ በግልጽ አለማስቀመጡ የኬንያን ሉዓላዊነት አሳልፎ የመስጠት ያህል ነው በሚል በሀገር ውስጥ ተቺዎች ዘንድ ከፍተኛ ተቃውሞ እየገጠመው ይገኛል። ይህ የኬንያ ውሳኔ እንደ ቡርኪና ፋሶ፣ ማሊ እና ኒጀር ያሉ የአፍሪካ ሀገራት የፈረንሳይን ጦር ከሀገራቸው እያባረሩ ባሉበት ወቅት መከሰቱ ጉዳዩን ይበልጥ አነጋጋሪም አድርጎታል። እነዚህ ሀገራት ፈረንሳይን ያስወጡት በሀገር ውስጥ ጉዳይ ጣልቃ በመግባት በአካባቢ ጥበቃ ላይ ጉዳት በማድረስና ወታደሮቿ ከህግ በላይ በመሆናቸው ምክንያት ቢሆንም ኬንያ ግን ከዚህ ቀደም ከብሪታንያ ጦር ጋር የነበሩባትን መሰል ችግሮችና የፍትህ እጦት ዘንግታ ወደ ተመሳሳይ አዙሪት እየገባች ነው ተብሎም እየተወቀሰች ትገኛለች። ጃፓን ለ20 ቀናት የሚበቃ ተጨማሪ የነዳጅ ክምችት ለመልቀቅ አቅዳለች ሲሉ ጠቅላይ ሚኒስትር ታካይቺ ገለጹ። ጃፓን ከግንቦት ወር ጀምሮ ለ20 ቀናት የሚበቃ ተጨማሪ የነዳጅ ክምችት ለመልቀቅ ማቀዷን ሀገሪቱ ጠቅላይ ሚኒስትር ሳናኤ ታካይቺ ለካቢኔያቸው ገልጸዋል። ይህ እርምጃ የተወሰደው በመካከለኛው ምስራቅ ያለው ግጭት ዓለም አቀፍ አቅርቦትን እያስተጓጎለ ባለበት ወቅት የሀገር ውስጥ አቅርቦት እንዳይቋረጥ ለማድረግ መሆኑም ተገልጿል። ጃፓን ለነዳጅ ፍጆታዋ 95% ያህሉን በመካከለኛው ምስራቅ ላይ ጥገኛ ናት። ሀገሪቱ ለ50 ቀናት የሚሆን ነዳጅ ለማቅረብ ባወጣችው እቅድ መሰረት በራሷና ከሌሎች ሀገራት ጋር በመተባበር ከመጋቢት 7 ጀምሮ ክምችቱን መልቀቅ ትጀምራለችም ተብሏል። አሁን ለ20 ቀናት የሚበቃ ክምችት ለመልቀቅ ያሰበችው ከዚህ ተጨማሪ ነው። እስከ ግንቦት ወር ድረስ ጃፓን ከግማሽ በላይ የሚሆነውን የነዳጅ ፍላጎቷን የሆርሙዝ ሰርጥን በማይጠቀሙ መንገዶች ማግኘት እንደምትችል ጠቅላይ ሚኒስትር ታካይቺ ገልጸዋል። ነገር ግን የትኞቹ እንደሆኑ በስም አልጠቀሱም። እንደነዚህ ያሉ በመካከለኛው ምስራቅ የሚገኙ አማራጭ መንገዶች በሳውዲ አረቢያው የቀይ ባህር ዳርቻ የሚገኘውን የያምቡ ወደብና በተባበሩት አረብ ኤሚሬቶች የሚገኘው የፉጃይራ ወደብን እንደሚያካትቱ የጃፓን የኢንዱስትሪ ሚኒስቴር አስታውቋል። ጃፓን በተጨማሪም በአሜሪካ፣ በማሌዥያ፣ በመካከለኛው ኤሲያ እንደ አዘርባይጃን እና ካዛኪስታን ባሉ አካባቢዎች፣ በላቲን አሜሪካ፣ በብራዚል፣ አርጀንቲና፣ ኢኳዶር፣ ኮሎምቢያ እና ሜክሲኮ እንዲሁም በአፍሪካ እንደ ናይጄሪያ እና አንጎላ ያሉ አቅራቢዎችን ማነጋገሯን ሮይተርስ ዘግቧል። ነዳጅ አቅራቢዎች እንደ ጤና ጥበቃ፣ ትራንስፖርት እና ግብርና ላሉ ዘርፎች ነዳጅን በቀጥታ እንዲሸጡ መንግስታቸው መጠየቁን ጠቅላይ ሚኒስትር ታካይቺ ገልጸዋል። በመካከለኛው ምስራቅ ያለው ውጥረት መዘዙ ለዓለም የተረፈ ሲሆን የበለጸጉ ሀገራትም ቢሆን የዚሁ ገፈት ቀማሽ ከመሆን አልተረፉም። በተለይም ከነዳጅ ፍላጎት ጋር በተያያዘ ሀገራት ከነዳጅ ቁጠባ ጀምሮ የተለያዩ ዘዴዎችን ለማፈላለግ እየተገደዱም ይገኛሉ። ዓለም ለከፍተኛ የረሃብና የዋጋ ንረት አደጋ ተጋርጣለች ሲል IMF አስታወቀ። የዓለም የገንዘብ ድርጅት፣ የዓለም ባንክና የዓለም የምግብ ፕሮግራም በመካከለኛው ምስራቅ እየተካሄደ ያለው ጦርነት በዓለም የኢኮኖሚ ላይ ደቅኖት ስላለው አደጋ የጋራ አስቸኳይ መግለጫ አውጥተዋል። ተቋማቱ ባወጣት መግለጫ ግጭቱ በዘመናዊ ታሪክ ታይቶ የማይታወቅ የዓለም የኤነርጂ ገበያ መዛባት ማስከተሉን ገልጸዋል። በዚህም ሳቢያ የነዳጅ፣ የተፈጥሮ ጋዝና የግብርና ግብዓት የሆነው የማዳበሪያ ዋጋ በከፍተኛ ሁኔታ እየናረ መሆኑን ጠቁመዋል። ይህም ቀጥተኛ ተጽዕኖ በምግብ ዋጋ ላይ ማሳደር በመጀመሩ ዓለማችን ከዚህ ቀደም አይታው የማታውቀውን የዋጋ ንረት ውስጥ የገባች መሆኑን አስረድተዋል። ዓለም በረሃብ ልትለበለብ ነው ያሉት ተቋማቱ ይህ ቀውስ በተለይ ደካማ ኢኮኖሚ ያላቸውን በታዳጊ ሀገራት የሚኖሩ ዜጎችን ክፉኛ እንደሚጎዳም ገልጸዋል። መግለጫው አክሎም ደካማ ሀገራት ለችግሩ ቀድመው ከፍተኛ መስዋዕትነት እንደሚከፍሉና የምግብ እጥረት እንዲሁም የረሃብ አደጋ በዓለም ዙሪያ ማንዣበቡን በአጽንኦት አስታውቀዋል። ሁኔታው አፋጣኝ የፖለቲካና የኢኮኖሚ መፍትሄ ካልተገኘለት አሁን ያለው ስጋት ወደ ከፋ ማህበራዊና ኢኮኖሚያዊ ቀውስ ሊሸጋገር እንደሚችል ተቋማቱ አስደንጋጭ ማስጠንቀቂያ ሰጥተዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ